ሁላችሁንም ለዚህ ለጁላይ የወንጌል ዘመቻ ወር እንኳን አደረሳችሁ ልል እወዳለሁ። እግዚአብሔር ላለፉት 10 ዓመታት ይህንን አገልግሎት ስናገለግል ብዙ ፍሬ ሰጥተውናል። በዚህ 10 ዓመታት ውስጥ ጌታን የተቀበሉ ክትትል ተምረው የተጠመቁ ወገኖች፣ ወደ ኢትዮጵያ የሄዱ ወገኖች አሉ። እንዲሁም በዚህ ሀገር የሚኖሩ ነጮች ጌታን ተቀብለው ወደ ነጮች ቤተክርስቲያን የላክናቸው አሉ። በቢቢኤስ አገልግሎት ብዙ ልጆቻችን ጌታን ተቀብለው እያደጉ በእኛ መሃል ደግሞ ወደ አገልግሎት የመጡ ብዙዎች አሉ። በዚህ የ10 ዓመታት ውስጥ ባለፉት 10 ዓመታት መኪና ስናጥብ ነበረ፣ ቮለንተሪ ስራ ስንሰራ ነበረ፣ በመንገድ ላይ ፖስተሮችን ይዘን ቆመን የወንጌልን ፍቅር ለብዙዎች ስናሳይ ነበር። በዚህ ዓመት ደግሞ በጅምሩ አቤነዘር እግዚአብሔር ከኛ ጋር መሆኑን ያየንበትን እግዚአብሔር ፍሬ ሰጥቶናል። 4 ወገኖች ጌታን ተቀብለው የክትትል ትምህርት እየተማሩ ያሉ። ስለዚህ እናንተንም በዚህ ወር በሚኖርን የወንጌል ዘመቻ እንድትካፈሉ እንድትሳተፉ በምትችሉት መንገድ በዩቲዩብ ቢሆን በፌስቡካችሁ ቢሆን በኢንስታግራም ቢሆን እንዲሁም ፖስተሮችን ትራክቶችን ይዞ በመውጣት ቢሆን በዚህ አገልግሎት እንድትሳተፉ ቤተክርስቲያን ታሳስባለች፣ በፍቅር ትጠይቃለች። እግዚአብሔር ደግሞ በዚህ ጊዜ ይባርከናል። አሜን። ሰላም ቅዱሳን፣ ነቢያት እባላለሁ። የዚህ ቤተክርስቲያን አባል ነኝ። ክርስቶስ ኢየሱስ የግል አዳኝ አድርጎ ለተቀበለ ከዘላለም ፍርድ ለዳነ ለአንድ ክርስቲያን ወንጌልን መናገር ሆነ ወንጌልን መኖር ተቀዳሚው ዓላማው ነው። ባለፉት 10 ዓመታት ይህች ቤተክርስቲያን በተለያዩ ጊዜ ጁላይ ወር ምክንያት በማድረግ ወንጌልን ስራ ስትሰራ ቆይታለች። እኔንም በዚህ አሳትፋኛለች። በዚህ በጣም ደስተኛ ነኝ። አሁን ደግሞ በያዝነው ዓመት ቤተክርስቲያናችን ስለ እውነት በሚል መርህ ቃል ተነስታለች። ይህንን ስለ እውነት የሚል መርህ ቃል እንደ መርህ ተቀብዬ እኔም እውነት የሆነውን የክርስቶስን ወንጌል ልናገር ተዘጋጅቻለሁ። በዚህ ደግሞ ጌታ ይረዳኛል። እናንተስ? ጌታ ይረዳናል። በግላችን ከምናደርገው የወንጌል ስርጭት በተጨማሪም ቤተክርስቲያን ባዘጋጀችው ቀጥሎ በተዘረዘሩት ፕሮግራሞች ላይ በሙላት እንሳተፍ። ከጁላይ 3 እስከ 5 ስለ እውነት የሚል ኮንፈረንስ እያካሄድን እንገኛለን። ሌላው በጉጉት የምንጠብቀው የህፃናት ቢቢኤስ አገልግሎት ከጁላይ 6 እስከ ጁላይ 10 ድረስ የሚካሄድ ሲሆን በዚህ ፕሮግራም ላይ ልጆቻችን ለጎረቤቶቻቸው ለጓደኞቻቸው ወንጌልን ነግረው እንዲጋብዟቸው እንድታበረታቷቸው እንጠይቃለን። ጁላይ 10 ወጣቶች ቤተክርስቲያንን ያጸዳሉ። ጁላይ 18 ሃርቨስት ምግብን ፓክ እናደርጋለን። ይህ ምግብ ለድሆች የሚሄድ ነው። በዚህም አገልግሎት ማገልገል የምትሳተፉ ማንኛውም ቮለንቲርስ በዛ ፕሮግራም ላይ በመገኘት ምግቡን ፓክ ከኛ ጋር እንድታረጉ እንጠይቃለን። ጁላይ 25 ኩክ ብሎክ ፓርቲ ይካሄዳል። በዛም ላይ በመገኘት ወንጌልን እንስራ። ይህ ለ10ኛ ጊዜ የተዘጋጀው የወንጌል ስርጭት ዘመቻ ስለ ወንጌል ስለ እውነት እንናገር የሚያድን እግዚአብሔር